ተመልሻለሁ። እንግዲህ ተመልሻለሁ። በጣም ከምታስቡት በላይ መንፈሴ ጠንክሮ ተመልሻለሁ። ከምታስቡት በላይ አዶናይን አውቄው ተመልሻለሁ። ከምታስቡት በላይ ተስፋ አድርጌ ተመልሻለሁ። and ህይወቴን ለመቀየርም 10 እጥፍ ጓጓለሁ። በጣም እሰራለሁ። by the way ዛሬ ጠዋት ባይገርማችሁ አሞኝ ነው የተነሳው። ወዳችኋለሁ። እሺ ከምታስቡት በላይ ጠንክሬያለሁ። አኮራችኋለሁ። ከዚህ በላይ 100 እጥፍ እንሄዳለን። ሰማይ ነው የምንወነጨፈው። ፒሳይ ይሜ ብርዝና ይህንን መልእክት አዶናይን ፎሎ የምታደርጉ ሰዎች፣ አዶናይን የምትወዱ ሰዎች ሜንሽን አድርጋችሁ አዶናይ ጋር እንዲደርስ አድርጉልኝ፣ ተባበሩኝ። አዶናይ ወንድማችን፣ እኔ እምልህ ነገር አንድ መልእክት አለኝ፣ እንደ ወንድም ማለት ነው። እንደ ወንድ ልጅ ይህንን ሞመንት ማለት ነው በጣም አብሰልስለህ እለፈው። ኦልሞስት 5 ሚሊዮን የሚሆን ሰው ፎሎ ያደርግሃል። አንተ ትመጣለህ ተብሎ ወሬ በሚነገርበት ቦታ ላይ እንኳን ሰዎች ገብተው በመቶ ሺዎች የሚቆጠሩ ሰዎች ቁጭ ብለው ምን አይነት ነገር ሊከናወን ይችላል ብለው በጉጉት ሲያዩ ነበረ። ነገር ግን አንተ ማድረግ ያለብህ ብዬ የማስበው የጀመርከውን ጉዞ ከሚያሰናክልህ ምንም አይነት ነገር መሳተፍ የለብህም። በጭራሽ መታየትም መልስ መስጠትም ኢንቮልቭ ማድረግ የለብህም። እንደ ወንድ ልጅ ሆኜ ሳወራህ ማለት ነው ይሄ ኬዝ አንተን የሚመለከትህ አይደለም። ከዚህ በፊት በነበረው የህይወት ታሪክህ ላይ ብዙ ነገር አስተምረህናል፣ ብዙ ነገር አሳይተህናል። ስለዚህ ይሄኛውንም በጥበብና በብልሃት እንደምታልፈው አልጠራጠርም። the main point here is ማለት ነው ይሄኛው ጉዳይ you have to let it pass, let it slide man። ምክንያቱም አንተ ወደዚህ ተመልሰክ ፐርሰናሊ አንተ የምትገባበት ነገር ከሆነ በጣም አስቀያሚ ነገር ይዞብህ ነው የሚመጣው። ስለዚህ ይህንን መልእክት ሆፕፉሊ በጆሮክ ሰምተክ መልእክት የሚሆን ጥሩ ነገር እንደሚሆንልህ ተስፋ አድርጋለሁኝና I hope you'll find this message man. Just leave it alone. This is not your level. Literally this is not your level. You don't have to respond to this. You don't have to do anything honestly. I wouldn't do anything if I was you ማለት ነው። እና I know you would make the right decision. ከዚህ በኋላ ከአዶናይ የምትወጣው እያንዳንዷ ቃል አቅጣጫ የማስቀየር አቅም አላት። ሁሉም ሰው እያወራ ባለበት ሰዓት ዝም ወዳለው ሰው ፓወር ሺፍት ያደርጋል። አሁን ፓወር ያለው አዶናይ ጋር ነው። ዝምታው ፓወር ነው። ስለዚህ ኮንትሮል የማድረግ አቅም አለው ጌሙን ማለት ነው። ወደ ፈለገው አቅጣጫ መውሰድ ይችላል። ካልኩሌትድ መሆን ያለበት ከዚህ በኋላ ኢሞሽን አለ። እያንዳንዱን ኢሞሽንም በኢሞሽን ማርገብ አይቻልም። ኢሞሽንም በኢንተለጀንስ ነው ማብረድ የሚቻለው። ካልኩሌትድ መሆን አለበት። ማናጀሮቹ አሉ። በጣም ኤክስፔክት እየተደረገ ነው። ሁሉም ሰው የራሱን ግምት እያስቀመጠ ነው። እንደዚህ ያረጋል የሚል ነገር አለ። ዲሲሽን ነው ከሱ የሚጠበቀው። ሁሉም የራሱን ኢሞሽን አስተጋብቷል። የሱ ከዚህ በኋላ የሚመጣው ነገር ኮንትሮል ነው የሚያደርገው፣ ዲሳይድ ነው የሚያደርገው፣ ዳይሬክሽን ነው የሚያስይዘውና በጣም ካልኩሌትድ መሆን አለበት ማናጀር። አንዳንድ ሰዎች እየሰማዋችሁ ነበረ ጆን ዳንኤል በሰጠው ምላሽ ላይ ማለት ነው። ጆን ዳንኤል አሁን እያወራ ያለው ስለ ጥምቀት ላይ ሲከበር ስለነበረው ባህል ላይ በጃኒና በጆን ዳንኤል ሲደረግ ስለነበረው ቪዲዮ ኮል ምናምን ነው እያወራችሁ። ይሄን ከሚያወራ ለምን ይሃን ነገር አድርጊያለሁ አላደረገም አይልም እያላችሁ ነበር። ትናንትና ላይቭ ላይ 100,000 ሰው በተሰበሰበበት ሰዓት ላይ ጆን ዳንኤል ተናግሯል። እኔ እንደዚህ አላደረኩም፣ ሚስቴና ልጄን ይንሰኝ፣ እኔ እህቶች አሉኝ፣ እህቶች ላይ አላረግም፣ እንኳን ሴት ልጅ ላይ ነው ወንድ ልጅ እንደዛ አላረግም። እዚህ ጋር እጇ ላይ እዚህ ጋር ራሷን የተተለተለችው እንለያይ ስላት አይቻልም ብላ እሱንም ያደረገችው ደግሞ ራሷ ቤት ላይ ነው። እዚህ ጋር የሚያደርገችው ራሷ ናት እና ወስጄ እኔ አሰፋዋት፣ እኔ ምንም ነገር አላረኩኝም ነው እያለ ያለው። so I think አንዳንድ ሰዎች ስለሰማው ነው ላይቭ ላይ ለምንድን ስለ ዶሜስቲክ ቫዮለንስ አያወራም፣ ለምን ስለደበደባት ነገር አያወራም። አውርቷል ላይቭ ላይ ቪዲዮ እስካሁን ይስራበት አላቅም፣ ግን ላይቭ ላይ ትናንትና ማታ 100,000 ሰው በተሰበሰበበት ሰዓት ላይ እኔ አላደረኩም ብሏል። እና like I think ይሄንም እየተጠቀመው መሰለኝ። እኔ አላቅም እንዴት እንደሆነ ብቻ the thing is becoming so complicated and sophisticated. I don't know what to say because I know nothing about the side of the story. አይደለም ምንም ነገር አላቅም ነው ስለሁለቱ ስቶሪ። አረ በስማም አስታርቋቸው። ጆን ዳንኤልም አዶናይም ጃኒንም አስታርቋቸው። ከናንተ ምንም አይጨምርም ምንም አይቀንስም።
በቲክቶክ ትልቅ ነኝ የምትሉ ይህን ስራ ስሩ። ለወሬ ኢን ከምትሉ አስታርቋቸው። ወሬ ደግሞ የምታራገቡ ጋንጩር ናቸው። የምሬ ነው የምላችሁ። ጆን ዳንኤልና አዶናይ ቢሰሩ አስቡት ያለው ቫይብ ስንት ሰው ከወደቀበት እንደሚነሳ አስቡት። ለጥል አታራግቡ፣ ለፍቅር አራግቡ። የሰው ስህተትን እየተከተላችሁ ከምትለቃቀሙ በቃ የሰው ስህተትን ሸፍኑ። እንደዚህ አይደለም በቃ ኢትዮጵያዊነት። ይሄ ቁም ነገር ነው። የምሬ ነው የምላችሁ። በዚህ አጋጣሚ የሆነ ነገር ቢከሰት በጣም ነው የሚደብራችሁ። ጃኒን ከጆን ዳንኤል ጋር፣ ጃኒን ከአዶናይ ጋር ሶስቱንም አንድ ላይ አስታርቋቸው። በቃ ትልቅ ነኝ የምትሉ ይህን ስራ ስሩ። ወዳችኋለሁ፣ በጣም ወዳችኋለሁ።